ሰላም ተማሪዎች እንዴት ናችሁ? ያብስራ ነኝ ከግሎብዶክ አካዳሚ። ዛሬ አዲስ ዩኒት እንጀምራለን። ዩኒት 7 ኮንግረንሲ ኤንድ ሲሚላሪቲ ማለት ነው። የዘጠኛ ክፍልን ኦልሞስት ከግማሽ በላይ የሆኑትን ቻፕተሮች ጨርሰናል። ይሄኛው ዩኒት 7 ላይ ደርሰናል ማለት ነው። ኮንግረንሲ ኤንድ ሲሚላሪቲ አንዱ ከጂኦሜትሪ ክፍሎች ውስጥ ነው። ከጂኦሜትሪ ታይፕ ዩኒቶች ውስጥ አንዱ ነው ማለት ነው። ይሄንን ዛሬ እንጀምራለን። በመጀመሪያው ክላስ ስለ ኢንትሮዳክሽን ነው የምንማረው። ኮንግረንሲ ኤንድ ሲሚላሪቲ ምን ማለት ነው፣ እዚህ ዩኒት ላይ ምን ሰብ ዩኒቶች አሉና ምን ማወቅ አለብን የሚለውን ከዚህ ዩኒት ማግኘት ያለብን ነገሮች አሁን ኢንትሮዳክሽን አጠር አድርገን እናያለን። ከዛ በኋላ ደግሞ ዩኒት 7ን ቶሎ ብለን ጨርሰን ወደ ቀጣዩ እንሄዳለን ማለት ነው። እስካሁን በደንብ እንደገባችሁ ተስፋ አደርጋለሁ። እየተማርናቸው ጥያቄዎቹንም በደንብ አብረን እየተከታተልን እየሰራን ነው። ተከታተሉ ማለት ነው። ቴሌግራም ግሩፓችን @ግሎብዶክ አካዳሚ ጆይን አድርጉ። እዛ ላይ የተለያዩ መረጃዎችን የተለያዩ ግሩፕ ዲስከሽኖችን ታገኛላችሁ። በተጨማሪም ደግሞ ዩቲዩብ ላይ ከሆነ የምትከታተሉን ከታች ባለ የኮሜንት ሴክሽን ላይ ሀሳባችሁን ልታስቀምጡልን ትችላላችሁ። ጥያቄዎች፣ አስተያየት ካላችሁ እዛ ላይ ልታስቀምጡልን ትችላላችሁ፣ እናያችኋለን። አሁን በቀጥታ ወደ ዩኒት 7 እንሂድ ማለት ነው። ዩኒት 7 ኮንግረንሲ ኤንድ ሲሚላሪቲ። ከዚህ በፊት በታችኛው ክላሶች ላይ የተወሰነውን ፓርት አይታችሁታል የምታስታውሱ ከሆነ። እዚህ ዩኒት ላይ ምን አለ፣ ምን እናያለን። ለርኒንግ ኦብጀክቲቮቻችን እንይ። ይሄንን ዩኒት 7 ተምረን ስንጨርስ ምን ማወቅ አለብን? የመጀመሪያው ማወቅ ያለብን ኮንግረንሲ ኤንድ ሲሚላሪቲ ምንድን ናቸው? እነዚህ አይዲያዎች ኮንግረንት እና ሲሚላር ፕሌን ፊገርስ። ኮንግረንት ማለት ምን ማለት ነው? ምን ሲሆን ነው አንድ ወይም ሁለት ፕሌን ፊገሮች ኮንግረንት ናቸው የሚባሉት? እንደዚሁም ደግሞ ሲሚላር የሚባሉት ደግሞ ምን ሲሆን ነው ማለት ነው? አንድነታቸው፣ ልዩነታቸው ምንድነው? እነዚህ አይዲያዎች የሚለውን ማወቅ አለብን ማለት ነው። ይሄን ከዚህ በፊትም ታውቁታላችሁ። ኮንግረንሲ ኦፍ ትሪያንግልስ ከዚህ በፊት ተምረን ነበረ። በታችኛዎቹ ክላሶች ላይ ያያችሁት ነገር ስለሆነ አዲስ አይሆንባችሁም። ዛሬ እንደ ሪቪዥን አድርገን በዚህኛው ዩኒት ላይ ስለ ሌሎችም ፕሌን ፊገሮች እናያለን ማለት ነው። ኮንግረንሲ እና ሲሚላሪቲ። የመጀመሪያው ዋና ኦብጀክቲቫችን ምንድነው? ኮንግረንት እና ሲሚላር የሚያስበለው ምንድነው? ዲስቲንጉይሽ ማድረግ ነው እነዚህ። ሁለተኛው ኮንግረንሲ ኤንድ ሲሚላሪቲ ፎር ትራያንግልስ ዩዚንግ ቲዮረም። የተለያዩ ቲዮረሞች አሉ ኮንግረንሲን ቼክ የምናደርግባቸው፣ እንደዚሁም ሲሚላሪቲን ቼክ የምናደርግባቸው ለትራያንግል ቲዮረሞች አሉ። ከዚህ በፊት የተማራችኋቸው ናቸው። እነሱን ለማስታወስ እንሞክራለን። አሁን በደንብ ሪቫይዝ እናደርጋለን። ብዙ ኤክሰርሳይሶችን አብረን እንሰራለን። ሁለተኛው ኦብጀክቲቫችን ፕሩቭ ማድረግ ነው ማለት ነው። ሁለት ትራያንግሎች ኮንግረንት ናቸው የሚለውን እንዴት ፕሩፍ እናደርጋለን፣ ወይም ደግሞ ሲሚላር ናቸው የሚለውን እንዴት ፕሩፍ እናደርጋለን የሚለውን እናያለን ማለት ነው። ከዛ በመቀጠል ሶልቭ ፕሮብሌምስ ኦን ፔሪሜትርስ ኤንድ ኤሪያስ። ኮንግረንት ናቸው ስንል ኤሪያቸው ምን አይነት ነው የሚሆነው? የነዚህ ሁለት ኮንግረንት ፊገሮች ሲሚላር ናቸው ካልንስ ኤሪያቸው በምን አይነት ሪሌሽን ይገለጻል የሚለውን ፔሪሜትራቸውንም ኤሪያቸውንም እንደዚሁ እናያለን። ለትራያንግል ከዚህ በፊት ተነጋግረናል። ከዚህ በታችኛው ክላሶች ያያችሁት ነው። አሁን ደግሞ ለሌሎቹም አድርገን አብረን እናያለን ማለት ነው። በቀጣይ ስቴት ኤንድ ዩዝ ዘ ክራይቴሪያ ፎር ሲሚላሪቲ ኦፍ ትራያንግልስ። ይሄን ቅድም እንደጠቀስኩት ነው። ክራይቴሪያዎችን ጠቅሰን ሲሚላሪቲዎችን ቼክ እናደርጋለን ማለት ነው። በመቀጠል ፓይታጎረስ ቲዮረምን ፕሩፍ እናደርጋለን ከዚህ ከሲሚላሪቲ በመነሳት ማለት ነው። የመጨረሻውና ዋናው የሁሉም ዩኒት ዋና ዓላማ ደግሞ ምንድነው? ሶልቭ ፕሮብሌምስ ወይም ደግሞ አፕሊኬሽን ፕሮብሌሞችን፣ ሪል ላይፍ ላይ የሚያጋጥሙን ፕሮብሌሞችን ይሄንን ዩኒት ከዚህ ዩኒት ላይ የምናገኘውን እውቀት በመያዝ እንዴት ሶልቭ ልናደርግ እንችላለን፣ ሲሚላሪቲ ጋር ኮንግረንሲ ጋር ሪሌትድ የሆኑ አፕሊኬሽኖችን እናያለን ማለት ነው። ይሄንን ኦብጀክቲቭ ለማሳካት ዩኒታችን በምን በኩል ተከፋፍሎ ተዋቅሯል? የመጀመሪያው ሪቪዥን ነው። ኮንግረንሲ ኦፍ ትራያንግልስ ከዚህ በፊት ስለ ትራያንግል ኮንግረንሲ እና ሲሚላሪቲ በታችኛዎቹ ክላሶች ተነጋግራችሁ ወይም ተምራችሁ ነበር። ያንን ሪቫይዝ እናደርጋለን ማለት ነው። የመጀመሪያው በፊት የተረሳ ካለ
እሱን ለማስታወስ እንሞክራለን። ጥያቄዎችንም አብረን እንሰራለን። ከዛ በኋላ ወደ ሲሚላር ፊገርስ ዴፊኒሽን ዲፋይን እናደርጋለን። ሲሚላር ፊገርስ ከትራያንግል አልፈን ሁሉንም ፊገርስ እዚህ ላይ ስለ ፕሌን ፊገርስ ነው የምናወራቸው። እዚህ ላይ ያሉትን ስለነሱ ሲሚላሪቲ ዲፋይን እናደርጋለን ማለት ነው። ከምን በመነሳት ከዚህ በፊት ባለን ትራያንግል ላይ ባለን እውቀት ተነስተን ዴፊኒሽናችን እናወጣለን ማለት ነው። ከዛ በመቀጠል ምንድነው ቴዎረምስ ኦን ሲሚላር ፕሌን ፊገርስ። ሲሚላር ፕሌን ፊገርስ ሲሚላሪቲን እንዴት አድርገን ነው ፕሩፍ ምናደርገው? እነዚህን ቴዎረሞች እናያለን። በመቀጠል ስለ ፔሪሜትር እንደዚሁም ስለ ኤሪያ ሲሚላር ፕሌን ፊገሮች ያላቸውን ሪሌሽን እዚህ ላይ ዲፋይን እናደርጋለን ማለት ነው እናያለን። በቀጣይ ኮንስትራክሽን ኦፍ ሲሚላር ፕሌን ፊገርስ እንዴት ኮንስትራክት ማድረግ እንችላለን? ሲሚላር ፕሌን ፊገሮችን አንድ ፊገር ተሰጥቶን ከዛ ጋር ተመሳሳይ የሆነ ወይም ሲሚላር የሆነ ፕሌን ፊገር እንዴት ኮንስትራክት ማድረግ እንችላለን የሚለውንም እዚሁ ዩኒት ላይ 7.6 ላይ እናያለን ማለት ነው። በመጨረሻ አፕሊኬሽኖችንና ኤክሰርሳይዝ ጥያቄዎችን እንሰራለን። አፍተር ኦል ደግሞ ዋናው ዓላማችን ለማትሪክ ወይም ለ12ኛ ክፍል ኢንትራንስ ኤግዛም ላይ ከዚህ ዩኒት ላይ የወጡትን ጥያቄዎች አብረን እንሰራለን ማለት ነው። እዚሁ ዩኒት ላይ በጣም አሪፍ ዩኒት እንደሚሆን ተስፋ አደርጋለሁ። አብራችሁን በደንብ ተከታተሉ። ሁልጊዜ እንደምናደርገው ወረቀት እስክሪብቶ ይዛችሁ ጥያቄዎችን ስሰራ አብረን እንሰራለን። ኤግዛምፕሎችንም እንደዚሁ አብረን እንሰራለን ማለት ነው። መሳተፍ ከእናንተ ይጠበቃል። የመጀመሪያው ስለ ሲሚላሪቲ ኤንድ ኮንግረንሲ አይዲያ እንደ ኢንትሮዳክሽን ኢን ጂኦሜትሪ ኮንሴፕት ኦፍ ኢኳሊቲ ኢን ሳይዝ ኤንድ ሼፕ ኢዝ ዲስክራይብድ አስ ኮንግረንሲ። ምን ይለናል? አይዲያዎቹን ኮንግረንት ምንድነው፣ ሲሚላር ምንድነው የሚለውን መጀመሪያ ዲፋይን እናድርግ። ጂኦሜትሪ ነው ብለናል። ያው ዩኒት 7 ይሄ ዩኒት ኮንግረንሲ ኤንድ ሲሚላሪቲ የጂኦሜትሪ ኮንሴፕት ነው። በባለፈውም ዩኒት ስለ ፖሊጋንስ እና እሱም ጂኦሜትሪ ነው። ሁለት ዩኒቶች እነዚህ የጂኦሜትሪ ዩኒቶች ናቸው ማለት ነው። ጂኦሜትሪ ላይ ምን ይለናል? በሳይዝ እና በሼፕ ሳይዝ ኤንድ ሼፕ። ሳይዝ ማለት ሜዠርመንት የምንወስዳቸው ሳይዶቹ ሊሆን ይችላል። የነዛ ሳይዶች ሜዠርመንታቸው ሳይዝ ይባላል። ሼፓቸው ደግሞ ቅርጻቸው ወይም ደግሞ ለየት ብሎ የሚታወቀው ቅርጻቸው በሌላ አንግላቸው ልንለው እንችላለን። ሁለቱን የያዘ ነው ማለት ነው። ሳይዛቸው እና ሼፓቸው ኢኳል በሚሆንበት ጊዜ ሁለቱም እኩል ከሆኑ ሳይዙም ሼፑም እኩል በሚሆንበት ጊዜ ምን እንለዋለን? ኮንግረንሲ እንለዋለን ማለት ነው። ሁለተኛው ደግሞ ላይክሊነስ ወይም ደግሞ መመሳሰል በሚኖርበት ጊዜ መመሳሰል ማለት ምንድነው? መልክን ነው የሚመስለው ወይም ደግሞ ሼፕን በሚመስልበት ጊዜ የግድ ኢኳሊቲ አይሆንም፣ ግን ላይክሊነስ ወይም መመሳሰል በሚኖርበት ጊዜ ማለት ምን ያሳየናል? ስለ ሼፕ ነው እያወራን ያለ ነው ማለት ነው። ይመስላል ካል ሼፑን ነው ቅርጹን መምሰል መቻል አለበት። የግድ ኤግዛክትሊ ሳይዝ በሳይዝ እኩል ላይሆን ይችላል፣ ግን ቅርጹን ከመሰለ ምን እንለዋለን? ሲሚላሪቲ እንለዋለን ማለት ነው። ቤዚክ ኮንሴፕቶቻችን እነዚህ ናቸው። ኮንግረንት ስንል ሳይዝም ሼፕም እኩል መሆን አለበት፣ አይደንቲካል ነው ማለት ነው። ሲሚላር ስንል ግን ሼፑ ወይም አንግሉ ተመሳሳይ መሆን አለበት፣ ምክንያቱም የሚሰጠን ሼፕ በአንግሉ ላይ ዲፔንድ ስለሆነ ማለት ነው። ይመስላል እንላለን፣ ነገር ግን ሳይዙ እኩል ላይሆን ይችላል ማለት ነው። እነዚህን እስቲ በኤግዛምፕል ነይ። ሁለት ኮንግረንት የምንላቸውን ነገሮች እንዲሁ ከአካባቢያችን ላይ ብናይ ፍሎር ታይልስ የመሬት ላይ ንጣፎች ለምሳሌ ቴራዞ ብታዩ ተመሳሳይ ናቸው። ተመሳሳይ ሳይዛቸውም ሬክታንግል ከሆኑ ሁሉም ሬክታንግል ይሆናል። አንግላቸው ተመሳሳይ ይሆናል። ሳይዛቸውም እያንዳንዱ ጎኑ ተመሳሳይ ይሆንና ሲነጠፉ በተመሳሳይ ሼፕ ይነጠፋሉ ማለት ነው። ወይም ደግሞ ጣራ ላይ ያሉ የጣራ ታይል ወይም ደግሞ ሲሊንግ ብሎክስ ልንላቸው እንችላለን። እነዚህም በብዛት አልፎ የተለየ ሊሆን ይችላል፣ ግን በብዛት
ኮንግረንት የሆኑ ሼፖችን ነው የምናደርገው ማለት ነው። ምክንያቱም አሴምብል ለማድረግ ወይም ደግሞ ለመገጣጠም እንዲመቸን ማለት ነው። ሌላው ቁልፍ ለምሳሌ ተመሳሳይ ቁልፎች ወይም ደግሞ አንድን ቁልፍ የሚከፍቱ ሁለት ቁልፎች ኤግዛክትሊ በሼፓቸውም በሳይዛቸውም ተመሳሳይ መሆን አለባቸው። ምክንያቱም ያቺ የቁልፍ ቀዳዳ ተመሳሳይ ቁልፍ ነች። አንድ ቁልፍ ከታችሁ ሲሰራ አውጥታችሁ የማይሰራ የሌላ ቁልፍ ብከቱበት ሳይዙ ስለማይመሳሰል ምን ሊሆን ይችላል? ላይከፍተው ይችላል ማለት ነው። የተመሳሳይ በር ቁልፎች ኮንግረንት ናቸው ማለት ነው። ምክንያቱም ሁለቱም ተመሳሳይ ሼፕ ተመሳሳይ ሳይዝ አላቸው ማለት ነው። ያንን ስከቱ በቀላሉ ይከፍትላችኋል ማለት ነው። ሶስተኛው ከናቹራል ስታዩ ሃኒኮምብ ስትራክቸር ነው። ሃኒኮምብ ስትራክቸር ሄክሳጎናል ነው ብለናል ባለፈው፣ ሬጉላር ሄክሳገን ነው ብለናል በባለፈው ዩኒት የምታስታውሱ ከሆነ። እዛ ላይ ሬጉላር ሄክሳገኖች አጠገብ ላጠገብ ሆነው በጣም በብዛት አሉ ማለት ነው። እነዛ እያንዳንዳቸው የአንዱን ሳይድ አንዱ ሌላው ሼር ያደርጋል። ሳይዛቸው ምንድነው? ተመሳሳይ ነው። ሬጉላር ስለሆነ ደግሞ ውስጡ አንግላቸውም ሁሉም እኩል ነው። አንድ ኤግዛምፕል ብለን ልናየው እንችላለን ማለት ነው። ይሄ ሁላ የሚያሳየን ማንን ነው? ኮንግረንሲ ነው። ኮንግረንት የሆኑ ፊገሮች ናቸው ማለት ነው። እነዚህ ኮንግረንት የሆኑ ሪል ላይፍ አፕሊኬሽን ወይም ደግሞ ኤግዛምፕሎች ናቸው። ሲሚላር የሆኑትን ደግሞ እንዴ ሲሚላሪቲ የሚያሳዩን ኤግዛምፕሎች ለምሳሌ ማፕን ብታዩ የመጀመሪያው ምንድን ነው? ትክክለኛ ወይም ደግሞ በጣም ትልቅን የሆነ ነገር በወረቀት ላይ መሳል ማለት ነው ማፕ። ይሄ ማፕ ኤግዛክት ሼፑን ያመጣል። ምክንያቱም አሁን ለምሳሌ የቤት ካርታ ብታዩ የቤቱ ካርታ እያንዳንዱን ስዕሉን ያመጣዋል ማለት ነው። ነገር ግን ቤቱን የሚያክል ወረቀት ስለማይኖር ምን ይሆናል? በሳይዝ ያንሳል፣ ነገር ግን በሼፕ ተመሳሳይ ነው ማለት ነው። ላይክሊነስን ያሳየናል። በስኬል አሳጠረን አሳነሰን ያንን ስንስል ምን እንላለን? ማፕ የሀገር ማፖችን ልታዩ ትችላላችሁ። የዓለም ማፕ አለ። ዓለምን በሙሉ በአንድ ወረቀት ውስጥ ሲስል እያንዳንዷን ስኬል ተጠቅመው እያንዳንዷን ሼፑን በስትክክል ወረቀቱ ላይ ለማስቀመጥ ይሞክራሉ ማለት ነው ማፑን የሚሰሩት ባለሙያዎች። ይሄ ምንድነው? ሲሚላሪቲን ያሳየናል ማለት ነው። ኤግዛክትሊ ያንን ትልቅ የሆነ አካል ሳይዙንም ሼፑንም ጭምር ማስቀመጥ አይቻልም ማፕ ላይ። ሳይዙን ቀንሰን በስኬል ምን ማድረግ ይቻላል? ማፕ ላይ ሼፑን በስትክክል ማስቀመጥ ይቻላል ማለት ነው። አንዱ ኤግዛምፕላችን ሲሚላሪቲ ላይ ማፕ ነው። ሌላኛው ደግሞ ፎቶግራፍ ታዩ ትችላላችሁ። ፎቶ ስትነሱ በዛች በካሜራ ስክሪን ውስጥ ምንድነው ሼፑን ኤግዛክትሊ ያሳያችኋል። እያንዳንዱን ፊታችሁ ላይ ያለው ነገር ወይ ደግሞ ከጀርባችሁ ያለው ነገር ሁሉንም ነገር ይዞ ያስቀምጥላችኋል። ነገር ግን ያ ፎቶ የሚነሳሰውን ራሱን ሳይዙን እዛ ካሜራ ውስጥ መክተት አይቻልም ማለት ነው። ምክንያቱም ያቺ ካሜራ ሳይዟ ትንሽ ስለሆነች ስኬል አድርጎ ኮምፕረስ አድርጎ እያንዳንዷን ያለችዋን ነገር ያሳያል። ነገር ግን ምንድነው ሳይዙን ግን ኤግዛክትሊ አያደርግም ማለት ነው። ይሄኛውም ምን ያሳየናል? የሲሚላሪቲ አንድ ኤግዛምፕል ሊሆነን ይችላል ማለት። ፎቶግራፍ ስትነሱ ፎቶአችሁ እና እናንተ የተለያየ ሳይዝ ናችሁ፣ ነገር ግን ተመሳሳይ ናችሁ። ምክንያቱም ሼፓችሁ ተመሳሳይ ስለሆነ ማለት ነው። ሌላኛው አርኪቴክቸራል ሞዴልስ አለ። አሁን አርኪቴክቶች አንድ ፎቅ ወይም ደግሞ አንድ ህንፃ ከመስራታቸው በፊት ምን ያደርጋሉ? ሞዴል ሰርተው ያስቀምጣሉ። ይሄ ፎቅ ሲያልቅ ይሄንን ይመስላል ብለው ሞዴል ሰርተው ያስቀምጣሉ። ያንን ሞዴል የሚመስል ያንን ፎቅ የሚመስል ሞዴል ነው። ያ ማለት ሳይዙ ያነሰ ነገር ግን ሼፑ ከሚሰራው ፎቅ ጋር ተመሳሳይ የሆነ ሞዴል አንዱ ኤግዛምፕል ልንለው እንችላለን ማለት ነው። እዚህ ጋር እንደምታዩት በኢሜጅ ለማሳየት ያህል የኮንግረንት ኤግዛምፕሎች እነዚህ ታይሎች ይታዩ ትችላላችሁ። አሁን ይሄኛው ታይል ከዚህኛው ታይል ጋር ተመሳሳይ ነው። ሳይዙም አንግሉም ሁሉም ነገሩ ተመሳሳይ ነው ማለት ነው። እያንዳንዷን 1 2 3 እያላችሁ እያንዳንዷን ብትቆጥሯት ስደረድሩት ምንድነው የሚሆነው? ኮንግረንት ናቸው። እነዚህ ሳይዛቸውም አንግላቸውም ተመሳሳይ ነው የሚሆነው ወይም ደግሞ ሼፓቸውም ተመሳሳይ ነው የሚሆነው ማለት ነው። ይሄ ያለ ብሎኬቶችን አሉ። ብሎኬቶችን ብታዩ ተመሳሳይ ነው ሳይዛቸው አንግላቸውም። እነዚህን ብሎኬቶች በመደርደር ፎቅ ለመስራት ይቻላል ማለት ነው። የኮንግረንሲ ሪል ላይፍ ኤግዛምፕሎች ናቸው። ይሄን ቀደም እንደተነጋገርነው ሃኒኮምብ ያንዳንዷ
ሄክሳገን ከሌላው ጋር ኦልሞስት ሬጉላር ወይም ደግሞ ተመሳሳይ ነው ማለት ነው። ሶ ይሄ ኮንግረንሲን ያሳየናል። ሌላኛው ኤግዛምፕል ደግሞ ሃይላንዶች ወይም ደግሞ የለስላሳ ጠርሙሶችን ብታዩዋቸው እያንዳንዱ ኤግዛክትሊ ተመሳሳይ ሆኖ ነው የሚሰራው በፋብሪካ ውስጥ ሲሰራ ዲዛይን ሲደረግ። ምክንያቱም ለፓኬጅም ለዲስትሪቢዩሽንም የራሱንም አይደንቲቲ ለማምጣት ምንድነው አንድ አይነት ዲዛይን አድርገው እሱን በብዛት አምርተው ነው የሚሰጡት ማለት ነው። ሶ እዚህ ጋር እንደምታዩት ይሄኛውም ሃይላንድ ኤግዛክትሊ ተመሳሳይ ሼፕ ተመሳሳይ ሳይዝ ነው ያላቸው ውስጣቸው የሚይዙትን መጠን ተመሳሳይ ነው ማለት ነው። ሶ ኮንግረንሲ ይሄንን ይመስላል ማለት ነው። ኮንግረንሲ ይሄንን ይመስላል በሪል ላይፍ ኤግዛምፕል። ወደ ሲሚላሪቲ ደግሞ ስንመጣ እዚህ ጋር እንደምታዩት ይሄ አለ። ይሄ አዲሱ የሲቢኢ ህንፃ ነው እንደምታውቁት በጣም አዲስ አበባ ውስጥ ትልቁ ወይም ረጅሙ ፎቅ የሚባለው ይሄ ነው። ይሄ ሞዴሉ ነው በዲዛይን አድርገው ከመስራታቸው በፊት ያስቀመጡት ሞዴል ነው ማለት ነው። ይሄኛው ግን ኤግዛክትሊ ፎቶ ነው የትክክለኛው የህንፃ ፎቶ ማለት ነው። ሶ ይሄኛው ሞዴል እና ትክክለኛው ህንፃ ምንድናቸው? ሲሚላር ናቸው። ኤግዛክትሊ ሼፑን እንዳለ ይመስላል፣ ነገር ግን በሳይዝ አይገናኙም። ይሄ በጣም ትልቅ ነው እንደምታዩት፣ ይሄ ግን በአንድ ጠረጴዛ ላይ ተቀምጦ የምታዩት ነገር ነው ማለት ነው። ሶ እነዚህ ሁለት ፊገሮች ምንድናቸው? ሲሚላር ናቸው ልንል እንችላለን። ሳይዙ ወይም ደግሞ አንግሉ እያንዳንዱ የምታዩት ዲቴይል ተመሳሳይ ናቸው፣ ነገር ግን ሳይዛቸው የተለያየ ነው ማለት ነው። በተመሳሳይ ማፕ ስታየው እዚህ ጋር የኢትዮጵያ ማፕ አለ። ይሄ ኦልሬዲ ማፕ ላይ የተቀመጠ ነው። ይሄኛው ደግሞ ስታዩት ሳተላይት ኢሜጅ ነው። ትክክለኛውን ርቀቱ እንዳለ ይዞ የተነሳ ፎቶ ማለት ነው። ሶ እነዚህ ሁለቱ ምን ልንላቸው እንችላለን? ሲሚላር ናቸው ማለት ነው። ይሄ ትክክለኛ የኢትዮጵያን ሰፊ የሆነ መሬት የሚያሳይ ነው። ይሄ ደግሞ ምንድነው? ማፕ ነው ማለት ነው። ይሄንን ትክክለኛውን የኢትዮጵያን ስፋት ያለውን ሳይዙን ቀንሰው አጥብበው በስኬል ባለሙያዎች ያስቀመጡት ማፕ ነው ማለት ነው። ሶ ትክክለኛ ኢትዮጵያ ግራውንድ ላይ ያለው መሬቱን የሁላችን ያለንበት መሬትና በማፕ ላይ ደግሞ የምናየው የኢትዮጵያ ማፕ ሲሚላር ናቸው ልንል እንችላለን ማለት ነው። ምክንያቱም ይሄንን ባለሙያዎች ስለሚሰሯት ተጠንቅቀው እያንዳንዷን ሼፕ በስትክክል ያመጡታል ማለት ነው። ይሄ ደግሞ ሳተላይት ላይ ስናየው ትልቅ በጣም ሰፊ የሆነ የኢትዮጵያ መሬት አለ ማለት ነው። ሶ እነዚህ ሁለቱ ኢሜጆች ምንድናቸው? ሲሚላር ናቸው ልንል እንችላለን ማለት ነው። እዚህ ጋርም በተመሳሳይ ቀደም ለተነጋገር ነው ፎቶግራፍ ነው። እዚህ ጋር ውሻዋን እያነሳ ነው አንድ ባለ ካሜራ። ሶ ውሻውና እዚህ ፎቶ ውስጥ የምታዩት ኢሜጅ ሲሚላር ናቸው፣ ነገር ግን እኩል ሊሆኑ አይችሉም። ምክንያቱም ስልኩ ውስጥ ያለው በጣም ትንሽ ስለሚሆን ማለት ነው ከውሻው ፊዚካል አንፃር። ሶ ኮንግረንሲ እና ሲሚላሪቲ አይዲያው በደንብ እንደገባችሁ ተስፋ አደርጋለሁ። በቀጣይ ደግሞ በደንብ ወደ ውስጥ ጠለቅ ብለን ገብተን እያንዳንዷን ስለ ትራያንግል እንደዚሁም ስለ ሌሎች ፕሌን ፊገሮች ኮንግረንሲ እንዴት በማቴማቲካል ዌይ ዲፋይን ይደረጋል የሚለውን አብረን እናያለን። እስከዚህ ድረስ ስለተከታተላችሁኝ አመሰግናለሁ። በቀጣይ ደግሞ በሌላ ክላስ እንገናኛለን። እስከዛው ድረስ ቻው።